ጢስ አባይና ሞጣ ጊዮርጊስ የሆነውን ሰምታችኋል? ትናንት የሆነውን ሰምተሃል ወይ? አልሰማችሁም? እነግርሃለሁ፣ ስማ፣ እነግርሃለሁ። ጦርነት አያስፈልግም። ተው፣ እንደዚህ አማራን አትናቁት። አማራ እንደዚህ ተው ይባሉ። አቤት ትናንትና ሞጣ ውስጥ ሞጣ ጊዮርጊስ ባለሰባት ዋርካ የሊቤት ትብት የተቀበረበት የጎጄ ትብት የተቀበረበት ሞጣ ጊዮርጊስ አቤት! እነግርሃለሁ፣ ስማ፣ ጆሮን ቆርቁረ ስማ። ይህ ሊባኖስ ገዳሙ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ለፋሲካ አዲስ ትኩስ ወሬ ቁጭ እኮ ነው ማድረግ። ወሬ እንደኔ አይነት ወሬ የሚያመጣል የለም። እንደኔ አይነት ትኩስ ወሬ የሚያመጣል የለም። እኔ በንቀት ነው። ከዚህ ጥሩ ብሎ ይገባል። ከዚህ በኋላ ለአንተ አረግልሃለሁ። በዓለም አቀፍ በዓለም ዙሪያ እኮ ነው አንተ። ኧረ ጦርነት እኮ እናንተ እንዴት እንደሚያስፈራ አታውቁም። እኛ ራሱ ወታደሩ ከሆነ ባሩን እስካልሸተተ እኮ ትፈራለህ። እንዲህ ነው እኮ የምትንቀጠቅጠው። ሞት ነዋ እየመጣብህ ያለ። ለዘላለም እኮ ሊያጨልም፣ ለዘላለም ሊወስድ፣ ምድርን ላታይ እኮ ነው። አንተ ለዘላለም እኮ ቻው፣ ምድርን ቻው፣ ጓደኛን፣ ሚስትህን፣ ልጆች ቻው ብለህ እኮ የማትመለስበት ዓለም እኮ ነው የምትሄደው። ሞት እንደዛ ይዞ ነው ጥረት ግሚለ። ስለዚህ ተፈራለህ። እንዴት ሆኖ ነው? ውሸት! ጀግና እኔ ጀግና ነኝ እኔ ውሸት! ባሩን እስካልሸተተው ድረስ ነው። ጄኔራል በለው ኮሎኔል በለው ምንድን ነው ይሄ አንደኛ ደረጃ ተሸላሚ በለው ምናምን በለው በቃ እንዲህ ነው የሚንቀጠቅ። ልንገርህ እኛ ጋር አንተ በዋርደር ተከበን እንደዚህ እያለ አንድ በጣም ፈሪ የዓለም ፈሪ ቁመቱ ረጅም ነው ፈሪ ነው እና እንትን ተኳሽ ነው። ይሄ ላውንቸር ተኳሽ ተመድቧል። ግን በጣም ፈሪ ነው። ገና ተኩስ ሲተኮስ እዚህ ዘሎ እዛ ተንፏቆ ዛኛው ይሄዳል። እዛ በቃ የሚሄድ በቃ እንዲህ ነው። ላቡ በዚህ ጠብ የሱ የተለየ ነው። ባሩድ ቢሸተው ቢል ፍርሃት የሚባል ነገር አይለቅም። እንዲህ ነው የሚንዘፈዘፈው። ነው የሚለው ስሙን እንዳልጠራው ደግሞ ወደ ብሔር ታያይዙብኝ ያላችሁ ብዬ ነው። ተኩስ እዛ እናቴ ሐምሌ 5 1974 ዓመተ ምህረት ዙሪያውን ተከበናል። ዋርደር ላይ ሐምሌ 5 ታንክ መጥቶ ገባ። ምሽጋችን የዙሪያውን ከበን ከያዝነው 5 ታንክ ዘለው ገቡ። በቃ እንትኑት ይሄ ወታደር አቤት ጀግና! ፓራ ኮማንዶ እኮ አንተ ጀግና! ምሽግን አለቅም ብሎ በምሽጉ ላይ በምሽጎቻቸው ላይ ታንክ ሄደባቸው እየጨፈለቀ ለአገር ለዳር ድንበር የከፈለ ወታደር እንደዚህ ነው። አንተ በላዩ ላይ ታንክ እየሄደ ምሽጌን አለቅም እያለ በቃ የማንዘር ነኝ እኔ አንተ ወደኋላ ምል የፈለገው ታንክ ይምጣ የፈለገው መሬት ይምጣ አልሄድም ምሽጌን አለቅም ብለው 5 ነው 6 ልጆች ታንክ የአውሉ ታንክ በላያቸው ላይ ሲሄድ ሄዱበት። ከዛ በኋላ በቃ መሀል ገባ። ላውንቸር ተኳሽ ወደዚህ ኑ ተባለ። ከየሻምበሉ ያለ አሁን ላውንቸር ተኳሽ ይሄ ልጅ ነው ና ተባለ። በቃ እንዳይቀር ጦር ሜዳ ፍርድ አለበት። እሺ ብሎ እየተንቀጠቀጠ ሄደ። አሁን ቸረኑ ይዞ ሄዶ አይኑን ጨፈነና ብቻ ወዚያረግ አንዱን ታንክ አነደደው። እናቴ ፍርሃቱ ሁሉ ለቀቀ። ያ እንደው ድፍረት እንዴ እከሌ እንደዚህ ነው ታሪክ እንዳይበላሽ እንደዚህ ቀጠናውን ዞሮ ጥይት እኮ እንደንትን ይዘንባል። እንደ ዝናብ እኮ ነው በረዶ የሚዘንቡ ከዚህም ከዛ። እሱ ግን ያ ታንክ ሲቃጠል ታሪክ እንዳይበላሽ እያለት እንትን አላዞረ። እውነትም ታሪክ ሆኖለት አንድ ያ ፈሪ የነበረ ሰው የሁለተኛ ሜዳሊያ ተሸላሚ ሆኖ አዲስ አበባ አብዮት አደባባይ ጓድ ሊቀመንበር መንግስቱ አደረገ። ፍርሃት እንደ እድል ነው አንተ ፍርሃት። ስለዚህ ፈሪም እንደዚህ ጀግና ይባላል። አየህ ጀግና ይባላል ፈሪም።
እና ድል ነው ጀግንነት። ስለዚህ አንተ ሞት በጣም አስፈሪ ነው እና በዛን ጊዜ ውጊያ እንትን ነበረ። ይሄ እኔ ባለሁበት ምሽግ አለ፣ እኔ ጓደኛ ጀርም ይባላል፣ ታሪኩም ይባላል። በዛ በኩል እንላለን እና ልክ በኔ አቅጣጫ እናቴ እንዲህ እያለበታ ጥቁር ነው፣ የሞት ጥላ ነው። በቃ ዝም ብሎ ስታዩት የሞት እንዴ የሞት ጸላያ ሰናይ ነው ምናምን የሚባለው ሞት እንደሚመጣ ጥቁረቱ ከቁመቱ እንደዚህ ስታየው እንደ 2-3 ሰው ተቀጣጥሎ የሚመጣ ነው ይመስለው። እንዴ እያለ ሲመጣ አይን ላይ ግጥም ሁሉ ላፍ። ኧረ ሞት አንተ ወይ እንደዚህ ቀልድ ታወራለህ? ሞት ለዘላለም እኮ ነው የምትሄደው። እንትን ሁሉ የምተኩሰው ክላሽ በላብ የተነሳ አርሶ ይሳባል። አይኔን እዛ ተከልኩኝ፣ ትንፋሽን አወጥኩኝ። እርሰል በቃ ሞጣ ጊዮርጊስ ደስ አለኛ፣ ከበደ ተገኘ ደስ አለኛ። ከበደ ተገኘ የአየሩ ጋኔል ሲቀርቡት በሽጉጥ ሲርቅ በለበድ የነበላይ ዘር የነከበደ ዘር ብለቅ አልኩና ብቻ ጠራፍ አካኬ ዘራፍ ይሄን ይወዳል ሊቤ ቆንጆ ያልኩናል ታረቀው ብድግ አለና በቃ ዋላህ ብሎ ዛፍ ብሎ ያለው በቃ አቤት 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 ጀግንነት! አንተ ስትገል እንደዚህ ነው፣ ስትፈራም ስትገል በቃ እናቴ ምኑ ይብቃኝ፣ ቦታ ይብቃኝ። እዛ ማዶ ሄዳለሁ፣ እፎክራለሁ፣ በጥቂት መካከል ነው እፎክራለሁ። ተንደርድሬ ሄድኩኛ፣ ተንደርድሬ ሄድኩና ትክሻው እንዲህ አድርጎታል እንትኑ ክላሹን እዚህ ላይ ክላሹን ላጠረኩና ወሰድኩኝ። ላ ስንታኮስ አመሸን። ልክ ተኩሶ ሲቆም እዛው እኮ ነው ጎተትንና ስናየው እናቴ ለካ በአሽሽ ጡዞ ነው። አሽሽ ቋጥሮ ይዟል። እንዲህ አሽሽ ነው አሉ። በዛ ጡዞ ለካ እኔ እንደ ትንኝ አርቆ ነው ያየኝ። ትንኝ እንዲያርቅ እናንተ ሞት ቀል እና ያ ወታደር ዛሬ ለማይ ሆኗል። ያ ወታደር ታንክ በላው ላይ የሄደ ዳር ድንበሩን ያስከበረ ነፃነቱን ያስገኘ ያ ወታደር ዛሬ እነካኪ ያላችሁ ለአይንህ እንኳን አለው እያላችሁ ዘበኝነት እዚያ ቆሞ ሲጠብቅ እንኳን ዞር ብለህማ አታየው። እናንተ ዘበኛ ይህን ቃንሳ እያልክ የምታንቋሽሸው ያ ወታደር ዋጋ ከፍሎልህ ነው ዛሬ አንተ በነፃነት ኢትዮጵያ ውስጥ የምትኖር። በነፃነት እንድትወጣ እንድትገባ የሚያደረገህ ማን ነው? ያ ወታደር ነው። አንተ ሽንቱን እየጠጣ ቅንቡርስ እየበላ ቅጠል እየበላ ያ ወታደር ነው ሰው ያደረገ፣ ቁመህ እንድትሄድ ያደረገ፣ ኢትዮጵያዊ ነኝ እንድትል ያደረገ ያ ወታደር ለአንተ ህይወቱን የሰዋ አካሉን ያጎደለ አይኑን ስንቱ ነው አካሉ ጎሎ በውልቸር የሚሄድ እያነከሰ የሚሄድ አይኑ ጠፍቶ ጆሮ ደንቁሮ ያለ ለአንተ ሲል ነው። ያን ወታደር ዛሬ ዞር ብለህ አታየውም። ዞር ብለህ አታየውም። ዞር ብለህ አታየውም። የኢትዮጵያ ጀግና ኮንክ ጀግናህን አስብ። በማል ላይ ቁመሽ እግዚአብሔርን ታምያለሽ የሚባል ተረት አለ። ጀግናህን አስበው። ልጅ ወልደህ እንድትድር ያደረገህ ማን ነው? አስበው። እዛ ወድቆ እየለመነ ነው። ቁራሽ እንጀራ አጥቶ ፍርፋሪ አጥቶ የሚጥልለት አጥቶ አንተ ያ ወታደር እኮ ነው ዛሬ እየተሰደበ ያለው። ያ ወታደር እኮ ነው ተጥሎ ያለው። አንተ ያ ወታደር ደግሞ ኢትዮጵያ የቀድሞ ወታደር ትላለህ። ያን ካልክማ ለምን አትረዳውም? ለምን አታግዘውም? ተነስ ለምን አትለውም? እዚህ አሜሪካ ሀገር ወታደር እንዴት እንደሚከበር ነግሬያለሁ። እንኳን እዚህ አሜሪካ የተዋጋው ለአሜሪካ ወታደር የሆነው ቀርቶ በሌላ ሀገር በኢትዮጵያ ወታደር የሆንኩኝ እኔ መታወቂያ 10 አለቃ ሊባኖስ ገዳሙ ጀግና ለሰው ልጆች ሲል የዘመተ አለኝ። አንተ ሂድ። አንተ ግን እዛ ኢትዮጵያ ያዳነን የሞተልን ዞር ብለህ አታየው።
ዞር በላት ነው እኮ የምትለው አንተ። እንደ ቆሻሻ እኮ ነው የምታየው ወታደርን። እንዲያው ይምጣና እንዲያው ምን አለ እንዲያው ጠላት ድምጥ ማጣችሁን እንዲያው ብታዩት፣ እንደ ጣሊያን ጊዜ እንዲያው የሆነ ኃይል መጥቶ በኢትዮጵያ ውስጥ ገብቶ እንደዚህ ቲቪተኞች እንዲያው የወታደርን ጥቅምና ብታዩት፣ የነፃነትን ጥቅም ብታዩት ምንኛ ደስ ሲል ነበር። አንተ ደስ ሲል ነበር። ያሁን በዚህ በሰለጠነ ዓለም ተማርን በምንልበት ዘመን አንተ በጣሊያን ጊዜ እኮ እናትና አባቶቻችን ይነግሩናል እኮ ታሪክ። ሴት ወንዱ ነበረ ጣሊያንን የሚፋለመው። ነፃነት ምን ያህል ዋጋ እንዳለው ስለሚያውቁ ጣሊያንን ይፋለሙት ነበር። በሰው ሀገር አንገዛም፣ በማናውቀው ሀገር አንገዛም ብለው እኮ ሴት ወንዱ ሰርገው እየገቡ ጥይት በስራ ውሃ አስመስለው ሴቶች ለፋኖች እያቀረቡ እኮ ነው ጣሊያንን አስጨንቆ የኢትዮጵያ ሕዝብ ያስወጣው ከዳር እስከ ዳር። ለምን? ነፃነት ምን ያህል ትልቅ ዋጋ እንዳለው፣ በሰው እጅ መውደቅ ምን ያህል ውርደት እንደሆነ ስለሚያውቅ ነው። ስለዚህ ለዛ ለነፃነት የከፈለልህን ዋጋ የከፈለልህን የሞተልህን የደማልህን የቆሰለልህን ወታደር ታንቋሸዋለህ። ካኪ ለባሽ ትለዋለህ። አንድ ቀን ይመጣልሃል ያ ወታደር የምትልበት ጊዜ ሊመጣ ይችላል። እመነኝ። ስለዚህ ወታደር እንደዛ እኮ ነው። በታንክ ብሎ ሲሄድባቸው እኔ ማንዘር ነኝ አንተ አለቅም ብላው እኮ ነው ምሽግ። እኔ ኢትዮጵያዊ ነኝ አንተ ኮሎኔል ዘመርኩን ታስታውሰዋለህ? ዘመርኩን አለ እንትና ማን ነው ጓድ መንግስቱ ኃይለማርያም ተከባቸዋል፣ ኃይልም ሊደርስላቸዋል። ስለዚህ ሰብራችሁ ውጡ ሲለው በጭራሽ እኔ ዘመርኩን አላረገውም ማለት አያቶቼ፣ ቅድመ አያቶቼ፣ አባቶቼ ለጠላት ፊት ለፊት ግንባርን ስጥ ነው እንጂ ጀርባን ስጥ አላሉኝ ማለት። አስፈላጊ ከሆነ ዋርደር እንዳትያዝ በአጠቃላይ ከኛም ከጠላት ጋር የኢትዮጵያ አየር ጀት መጥቶ ያጥፋን። ዋርደር ሰላምቱን እኛን ጥፋ፣ ኢትዮጵያ ዳር ድንበር ይከበር ያለ ጀግና እኮ ነው። እነ መቶ አለቃ እሸቱ የዛን ጊዜ ነበሩ። ስንት አዋጅ ስማቸው ጠፋኝ እንጂ አንተ ስንት አዋጆች ጀግኖች ደረታችንን ለጠላት እንጂ ለጀርባችን አንሰጥም ብለው የተዋደቅን 3 ወር ሙሉ ተዋግተን 14,000 ጦር 3 ወር ሙሉ በ2,000 ምናምን ጦር አንቀጥቅጠን 5 ብርጌዱን ሻለቃውን እየገጠመን አንቀጥቅጠን በስልት ድል ያደረግን ጀግና ነው። ያንን ጀግና ዛሬ ታንቋሽሸዋለህ ያንን ጀግና። ስለዚህ ጦርነት አስከፊ ነው። ተው ብንልም ቢያላችሁ እኛ ያየነው ስለሆነ ነው እኮ የቀመስነው ስለሆነ ነው። ሰው እኮ የቀመሰውን ያየውን ነው እኮ የሚናገረው የሚያደርገው። ስለዚህ እኛ ቀምሰነዋል። ተው ጦርነት ተው ጥሩ አይደለም ብለን ተናገር። ግን የሚሰማ ጠፋ። እናቴው ጭስ አባይ ትናንትና የተደረገው አይተል ባህር ዳር ዙሪያ በጭስ አባይ እንደገና ነው ሞጣ ጊዮርጊስ ገቧ ባለ 7 ዋርካ የሚባለው የሚዘፈን ሞጣ ጊዮርጊስ ያለ 7 ዋርካ እንደው ሞጣና ሳየ ምናምን እርምጥ አድርጎ ይጠበሳል ቋንጣ የነጎጄ አገር እንደምን ነው ሞጣ የተባለላት እኮ ነው። ተገባላ በጠራራ ፀሐይ ገብቶ ይሄንን የብልጽግና አሸግሻጊ ከናዛዡ ከነምኑ ረፍርፎ የቻለውን መሳሪያ ይዞ የቻለውን ስንቅ ይዞ የቻለውን ነገር አድርጎ እየተጎማለለ ቆረበላ አንተ እኔ ከበደ ተገኘ ሀገር ሆኜ እያለ እኮ ነው። አንተ የከቤ እኮ ነው የከበደ ተገኘ ሀገር እኮ ነው። አንተ ሞጣ ጊዮርጊስ እኔ ቶለር የኔ አያቴ ነው። አንተ ከበደ ተገኘ አቴ እኮ ነው። ኧረ አቴ ጣሊያን ያርበደበደ በባንዳዎች ያሰቀሉት አቴ አለሁ። እዚህ ጀግና ምትኳ አለውለት እዚህ አለውለት። የሞጣ ጀግንነት እኮ ልዩ ነው። አንተ ከቆልላ ከጋሟ ከዚህ ይመጣና በኮሊሳ በኩል በላይ ማርያም በኩል ይመጣላ
ሞጣ ደረቱን ነፍቶ ነው የሞጣ ህዝብ ደግሞ ጠላውን በቅጭና ጠላውን እዚህ ለፋኖ ሲመጣ ጠላውን አዘጋጅቶ ወጡን ምኑን የሚያስፈልገው ነው። ይኸው እንኩ እናንተ ጀግኖቻችን ምናምን እያለ እኮ ነው። አንተ ቆጫራ እናንተ አማራ ወሎ ውስጥ አላየም ወይ ከናጃዴው የሸዋውም አትሆኝ የሸዋው የጎንደሩ የአርማጮ ነግሬ ያለው ትናንት አርማጮና ታች አርማጮ ለአርማጮ የምትል ሚስቴን እኮ ቀና ብላ አየ ብሎ ነው በደረት የሚለቅብህ። እንኳንስ ቀየውን እንኳንስ በሀገሩ መተበት ሰምታችኋል። ይሄ ጄኔራል መሐመድ ተሰማ እንትን ያለው አዲስ ዘመን ራሱን እስር ቤት ወይድ ቤት ከቶት የነበረ በስንት ጣር በስንት መከራ በብረት ለበስ መጥተው አወጡትና አሁን ምን ሆን አክቲቪስት የኛን ስራ ወሰደና ቁጭ። ስለሱ ነገር እነግራቸዋለሁ። ስለ መሐመድ ነገር እነግራለሁ። ቢስሚላህ ረህማን ረሂም። እንኳን የዚችን ነገር አወጣኝ እንጂ እንኳን ከዚህ ነገር አወጣኝ እንጂ ከዚህ በኋላ እንደ ማንኛውም በዛ ቁጭ ብዬ ቤቴ አክቲቪስት ይሄ በዚህ ወጣ በዚህ ገባ ነው የምለው። ሰምተሃል? የመጀመሪያ የለቀቀውን ታፕታፕ ጨቅጨቅ ሰብስክራይብ ምናምን አድርጎ ያለውን ሰምተሃል? እናንተ ሰብስክራይብ ታፕታፕ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ ማለት ጀምሯል። መሐመድ ጀነራል እንዴ! ኧረ እውነት ውሸት መስሎ ጄኔራል መሐመድ ተሰማ ይሄ ድርቦ ታቦር እንትን አዲስ ዘመን እስር ቤት የገባው ሊገሉት ዘሎ ገባ። ከዛ ለአንድ ክፍል እስረኛ ሁሉ ሊቦጫጭቀው ሲል የሆነ ስራ በ5 ነው በ6 ዙር እየተጠበቀ እንደምንም ሌሊት ላይ እንደምንም ብለው በእንትን በብረት ለበስ ምናምን በጣም መጥተው እንዴት አድርገው አሹን ከወሰዱት በኋላ ባህር ዳር ከዚህ በኋላ አክቲቪስት ላይ ታፕ ጎንደር፣ ደቡብ ጎንደርን፣ ሰሜን ጎንደርን በአጠቃላይ ጎንደርን ይዘነዋል። የፋኖን ነገር ድምጥ ማጡናት ፋኖ የሚባል ጠፍቷል። ታፕ መሐመድ ተሰማ እኮ ነው። አንተ የእኛን ስራ ኧረ እረፍ አንተ እንዴት ኧረ አያምርብህም የኔ ጌታ አንተ አያምርብህም። አንተ ቀንን ጠብቅ እንጂ ታፕታፕ ምናምን አያምርብህም። እና ማህበር እና ጦርነት በጣም አስከፊ ነው። ይሄ እንዳይመጣ ነበር። ተው ዶክተር አብይ ተው። አንተ ስለ ጦርነት ልምድ የለ፣ ስለ ጦርነት የምታውቀው ነገር የለም። አንተ ታፕታ ሬዲዮ ማነ ሬዲዮ በኮድሜ እንትን ማለት በዚህ በእንትን ነው ታታታታታታ። አሁን ሙዚቃ ነው ታውቃላችሁ። ታታ ዶሬ ሚፋ ሶላ ሲዶ ይለናል። ታታ እንደዛ ነው የሙዚቃውን ኖታ ስታነብ ታታ። አብይም በቃ እንደዛ ነው አፋበት ላይ አሉ በቃ በስማ ለትንሽ ያናንተ አብያለ በለስ ቀናህና መጣ። በቃ አለች በለስ ቀናህ መጣ። ኢትዮጵያ ብለህ መጣ። የኢትዮጵያ ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ብለህ መጣ። የኢትዮጵያ ልብ ወሰርከው እንካ አለ። አንተ እኛ እንደው ዘለህ እኮ ገባህ ከነ ምናምን አስገባንህ። ያናየህና ከዛ የዶክተሮች የፕሮፌሰሮች ፕሮፌሰር የሳይንቲስቶች ሳይንቲስት የምኖች ምን ሆነ ቁጭ አልክልና እንዴ ቁጭ አልክልና። ኧረ እባክህ ውጣልን። ስንቱ አስወጣህ። ኧረ ተው አትችልም አንተ እኮ ይሄ ችሎታው የለህም አንተ። እንዲያውም የአየር መንገድ የትራፊክ እዛ በሬዲዮ እንትን ሙያ እዛ ብትገባ ውጤታማ ትሆን ነበር። ወይም እንደገና መዘጋጃ ያዳነችን የአበቤን የእሷን ቦታ አንተ ብትይዝ በቃ ያ ይዋጣል ነበር። ይሄ ከተማ ልማት ምናምን ይሄ የመዘጋጃ ቤት ኃላፊ እሱ ብትሆን
ለአንተ በቃ አዋጭ እሱ ነበር። ሌላው እናቴ የት መጥቶ ነው? ህዝብ እኮ 130 ሚሊዮን ህዝብ እንዴት ነው የሚመራው? እንዴት ይመራል? ሰው ዝም ብሎ በዚህ በተውሶ ዶክተሬት ኧረ ተው እናንተ። ይኸው አሁን የዚህ ደረጃ ደረሰ። ስንት ህዝብ አለቀ፣ ስንት ወታደር አለቀ። እንደገና ደግሞ አሁን በአማራ ክልል ሚሊሻ ለመመልመል ሚሊሻ ሞኝ ነው እንዴ? ከዚህ በኋላ ሚሊሻ ብሎ የሚገባ በምን ያየ በምን ይስቃል ይበላ። እንዴ ልጥ ያየ በባቢ ደነ ሚሊሻ የለም ከዚህ በኋላ እናቴ የለም እንዴ የለም። እና አሁን ደግሞ የአማራ ይሄ ወር አሁን እንትን የሚልበት ጊዜ አለ ተብሏል። ያው አንዳንድ ሌላው በአማራ ክልል ደግሞ እንትን ብሏል። አሁን በየከባቢው ሰላማዊ ሰልፍ ተደርጓል። አይታችኋል? ትናንትና ሰላማዊ ሰልፍ በየቦታው በቃ ገዳዮቻችን በምርጫ ምንድን ነው የሚለው? ቆይ እስኪ ላንብበው እዚህ ጋር ያ ምርጫ በምርጫ ምናምን የሚላለ መፈክሩን እዛ አንብቤው ነበረ። አዲስ ዘመን ጄኔራል ተሰማ። ከዛ በኋላ የአማራ ወደ ኢትዮጵያ ሰላም ምርጫ ማተል ቀልድ ነው፣ ህዝብ መናቅ ነው። ምርጫ በምርጫ ገዳዮቻችንን አናጽድቅም የሚል ነው መፈክሩ። እኛ በምርጫ እንትን ብለን በምርጫ ሰበብ ለገዳያችንን አናነግስም የሚል ርዕስ አለው። እዛ ግቡና ይሁት በቃ በየእንትኑ ዛሬ ሶሻል ሚዲያ ተለቃ እዚህ ደጅ ድረሱ መጥቷል። ጋቢ ለብሶ ራስማ ቆይ ያኛው ደግሞ ምን ይላል? አንከር ምን ይላል? ቆይ አንከር ታማኙ አንከር ነው። ጣናም እኮ ደህና ያመጣል። አንተ መሐመድ ሩሃ እሷም ጎበዝ ናት፣ ግን እንደ ሊባኖስ አይሆንም። የሊባኖስ እኮ ትክክለኛ ከምንጩ ነው አንተ ይላል። በቃ የሊባኖስ እስቲ አድርገው ከትናንትና ወዲያ እስቲ የለቀቀውን ክፈቱ። የሊባኖስ እስቲ ክፈተው፣ የሊባኖስ ሚዲያን ክፈት እስቲ ክፈት። ይኸውላ አመጣው እኮ እናቴ። እሱ እኮ ሲናገር ከአክት ጋር ከምን ጋር ነው እኮ ይልሃል። እዛ ቁጭ አቤት ደስ ሲለኝ እንደው የሆነ ወሬ ሲያወራ እንኳን ደስ ይለኛል ይላል እኮ። አንዱ ምን እንዳለ እኔ እኮ አንተ እንደው አወራርህ ምን ደስ ይለኛል። እንደው የፈለገውን እንደው ዝባዝንኬ አራባና ቆምቦ ማውራ ግን ደስ ይለኛል። ሳይ ፈካ እላለሁ እኮ ነው እንደ አሳሳቀ ምን ፈካ ይለኝ ደስ ይለኛል። ሁል ጊዜ አንተን ነው የምመለከተው። አዲስ ነገር እንኳን ከሌለ በቃ ራሴን እንትን ብዬ ነው የማይለው እኮ ደውሎ የነገረኝ መጽሐፍ ያዘዘኝ ደስ ይለኛል። አቤት ይሄን መጽሐፍ የገዛኝ ነግሬያቸዋለሁ። መጽሐፍ እንደዚህ ገዙ 100 ብር ላከና 2 መጽሐፍ ላከልኛል። አሁንም አንዱ ልኮልኛል። መጽሐፍ ላክልኝ ብሎ 50 ብር ልኳል። ለአንድ መጽሐፍ 50 ብር፣ መጽሐፍ 20 ብር ነው የሚሸጠው። አሁን ልኮልኛል። ልክላል በዛም እኮ ንግድ ታውቃለህ፣ ቢዝነስ እና ደስ ትለኛለህ። የቀድሞ ወታደር 3ኛ ብርጌድ ፓራኮማንዶ ደስ ነው የምትለኝ። በቃ 3ኛ ብርጌድ ፓራኮማንዶ ስትለኝ ልቤ ሁሉ ይሞቃል። አባቴ በዛን ጊዜ ነው የሞተው ምናምን ብል በቃ በሶማሌ ጦርነት ጊዜ አባቴ እንደዚህ ሆኖ ሞቶ እንደዚህ ሆኖ ቆስሎ ዛሬ እንደዚህ ነው ያለ። ስለ ወታደር ስትናገር ምናምን በጣም ነው ደስ የሚለኝ፣ የምረካ ይለኛል።